ይኸው እንደምታዩት እንግዲህ ጀህዝ ሆኗል። እንግዲህ ነስተላችንን እንደዚህ እናደርጋለን ማለት ነው። የተጠቀምኩት ይሄንን ነው ማለት ነው። የተጠቀምኩት ገርፋ ነው ማለት ነው። ከዚያን ትንሽ እንደዚህ እናደርጋለን። ሞክሩት። በጣም ቆንጆና ጣፋጭ ስኒና ይባላል። እንግዲህ በየቤታችን እንግዲህ ሙያችንን ቢለያይ ይህን ይመስላል እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች ሰላም ሰላም ብያለሁ ሁላችሁንም። ዛሬ የምንሰራው እንግዲህ ስንየት ነህል ነው። አብረን እስቲ መጀመሪያ የምናደርገው ካሜራ ፈውርዬ አንድ ማንኪያ ጨምራለሁ ማለት ነው። አንድ ማንኪያ ጨምራለሁኝ። ከዛን 2 ማንኪያ ሱካር ጨምራለሁ ማለት ነው። 2 ማንኪያ ሱካር ጨምራለሁኝ። ከዛን ትንሽዬ ጨው ጨምራለሁ ማለት ነው። ትንሽዬ ጨው ተጨመርን ማለት እንዳም ትንሽዬ ውሃ እጨምራለሁ። ከዛን እንደዚህ በደንብ እናማስለውና ይኸው እንደምታዩት እንግዲህ በደንብ ብየዋለሁ። በደንብ ተመቷል ማለት ነው። አሁን እንጨምረው ትንሽ ዘይት እጨምራለሁ ማለት ነው። ትንሽ ዘይት እጨምራለሁኝ፣ አላበዛም ማለት ነው። ዘይት ተጨመርኩ በኋላ አሁን የምንጨምረው ምንድነው? ዱቄታችንን እንጨምራለን ማለት ነው። እኔ ያው ብዙ ስለሆነ የምፈልገው 2 ስኒዬ ስለሆነ መስራት የምፈልገው ያደረኩት 4 ኩባያ ነው ማለት ነው። ከዛን ሀሊብ ደግሞ 3 ማንኪያ ጨምራለሁ። 3 ማንኪያ ሀሊብ ጨምራለሁኝ። ከዛን ትንሽዬ በትንሿ ማንኪያ ቦኮምቦድር ጨምራለሁ ማለት ነው። ቦኮምቦድር ጨምራለሁኝ።
ከዛም ወደ ማብካት እንሄዳለን ማለት ነው። የምጠቀመው ለ4 ኩባያ ዱቄት የምጠቀመው 2 ኩባያ ውሃ ነው ማለት ነው። እንግዲህ እንደምታዩት 1 ኩባያ ጨምሬያለሁኝ። 1 ኩባያ ደግሞ እናዘጋጃለን ማለት ነው። 2 ኩባያ ውሃ ነው የሚያስፈልገን። በደንብ አድርገን እናቦካዋለን። ብዙ መቅጠን የለበትም። እሺ ቢስሚላህ። እንግዲህ በዚህ መልኩ አብክተን ጨርሰናል። ወደ ቀጣዩ ስራችን የተወሰነ ግማሽ ሰዓት ይበቃዋል። ግማሽ ሰዓት ይበቃዋል። ያው ብድግ ለማለት አብረን እንቆይ። ይሄው እንደምታዩት እንግዲህ ኩፍ ብሎልናል። ቆንጆ ለጠጥሜን ሊጥ ሆኖልናል ማለት ነው። እና እኔ የምሰራው በዚህ ነው፣ ምክንያቱም ውጭ የሚወጣ ስለሆነ በእነዚህ ነው የምሰራው ማለት ነው። ፍሩም ውስጥ የማስገባው በእነዚህ ነው፣ ምክንያቱም ውጭ የሚወጣ ነው፣ ለቤት አይደለም ማለት ነው። ይሄው እንደምታዩት እንግዲህ በዚህ መልኩ ሰርቻለሁኝ። እንዳልኳችሁ ወደ ውጭ የሚወጣ ነው። ሰርቻ አልጨረስኩም። ያው እንግዲህ እንትኑን ስጠቀልል ያላሳየኋችሁ አቀራረጥና ልመቼ ብሎ ነው ማለት ነው። ስልክ መያዝ ስላልቻልኩ ነው። እና ይሄንን እንግዲህ ፍሩም ውስጥ እናስገባዋለን። ብዙ ሳህን ነው የተሰራው። ይሄ ብቻ አይደለም። አሁን እንግዲህ ያሳየኋችሁ 6 ብቻ ነው ማለት ነው። ወደ 10 ምናምን ነው የተሰራው። እና ይሄን ይመስላላችኋለሁኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ይሄው እንደምታዩት እንግዲህ በዚህ መልኩ ሰርቻለሁኝ። እንዳልኳችሁ ወደ ውጭ የሚወጣ ነው። ሰርቻ አልጨረስኩም። ያው እንግዲህ እንትኑን ስጠቀልል ያላሳየኋችሁ አቀራረጥና ልመቼ ብሎ ነው ማለት ነው። ስልክ መያዝ ስላልቻልኩ ነው። እና ይሄንን እንግዲህ ፍሩም ውስጥ እናስገባዋለን። ብዙ ሳህን ነው የተሰራው። ይሄ ብቻ አይደለም። አሁን እንግዲህ ያሳየኋችሁ 6 ብቻ ነው ማለት ነው። ወደ 10 ምናምን ነው የተሰራው። እና ይሄን ይመስላላችኋለሁኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ይሄው እንደምታዩት እንግዲህ ጀህዝ ሆኗል። እንግዲህ ነስተላችንን እንደዚህ እናደርጋለን ማለት ነው። የተጠቀምኩት ይሄንን ነው ማለት ነው። የተጠቀምኩት ገርፋ ነው ማለት ነው። ከዚያም ትንሽ እንደዚህ እናደርጋለን። ሞክሩት። በጣም ቆንጆና ጣፋጭ ስኒና ይባላል። እንግዲህ በየቤታችን እንግዲህ ሙያችንን ቢለያይ ይህን ይመስላል እላችኋለሁ።